ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉን ስለምታዩ ማለት ነው። ለዛ ነው ከመግቢያችን ላይ ሰብስክራይብ አድርጉ የምንላችሁ። ቆይ ሰብስክራይብ የማታደርጉን እኛን ማለት ነው። አሁን ዛሬ ላወራ የመጣው ስለሌላ ነገር ነው፣ ግን መተቸት አለብኝ እውነት ለመናገር። እኛ ከሙቀት ነው እንደዚህ አያችሁት ወይ? ሙቀቱ አሁን አረብ ሀገር የምትሰሩ ልጆች በዚሁ አጋጣሚ ወሬ ከማውራቴ በፊት ራሳችሁን ጠብቁ፣ ውሃ ጠጡ። ግቢ አጥባችሁ መታችሁ ደግሞ በሙቀት ከሙቀት ላይ ውሃ እንደቆማችሁ አትጠጡ። በጣም ኃይለኛ ሙቀት አለ። እውነት ለመናገር እኛ ጋር ራሱ እሳት ራሱ አይገልጸው ማለት ነው። ከምነግራችሁ በላይ ኃይለኛ ሙቀት አለና ራሳችሁን ጠብቁ ቅመሞችዬ። እኛ ራሳችን እየጠበቅን አይደለም፣ እንቅልፍ እየተኛን አይደለም፣ በቂ እንቅልፍ እየተኛን አይደለም። ለዛ ነው አያችሁት፣ የኔን አይን እያያችሁት ነው። ዩት አይኔ ፊቴን ራሱ ቢት ማዲያት ማለት ነው። ፊቴማ ኦልሬዲ ማዲያት እና ብዙዎቻችሁ ማለት ነው ማዲያት ምናምን እያላችሁ አትሳደቡሽ። አንዳንዶች ደግሞ ማዲያት ምናምን ትላላችሁ። ሰው ይሄ ደግሞ ጥሩ አይደለም እና ለዛ ነው ማለት ነው። ልጆች ማሮች ፍቅሮች የስራሽ ነሽ። በዚህ በሙቀት አሁን ግን እኮ በጣም ኃይለኛ ሙቀት አለ ግቢ። በዚህ ሰዓት ግቢ ማጠብ ግን እኮ የአረቦች ግፍ እኮ ግፍ አይደለም እናንተ። በጣም ሙቀቱ በቃ የሌለ ነውና ግቢ ጠቢ ምናምን ትለኛለህ በስራሽ ነሽ። እና ግን የመጣው ስለነ አብርሽ ላወራ ነው። ስለ አብርሽ ላወራ እስኪ አንዳንድ ነገር ማለት ነው። ስለ አብርሽ ላወራ ነው የመጣሁት ማለት ነው። ከዛ በሻገር ደግሞ እስኪ ቪዲዮ ይልኝ እስኪ 5 ደቂቃ 6 ደቂቃ ነው የምለቀው ቪዲዮ። ስለዚህ ሰዓት ይስጠኝ ጋይስ። አሁን ሀገር ልገባ ነው፣ ድብር ብሎኛል። ስራ ራሱ አስጠልቶኛል ምናምን። አረብ ሀገር ራሱ በጣም ያስጠላኝ። ስለዚህ ሀገር ልገባ ስለሆነ ማለት ነው ቻናሌን እዩልኝ፣ ሰዓት ይስጠኝ። ሰዓት አልሰጠኝ ብሎ ነው ማለት ነው። አስጠልቶኛል። ሁሌ የሰው ገረድ አይደብርም? ግን ማርያም እንዴት እንደሚያስጠላት የሆነ ረዥም ዓመት ስትቀመጡ ደግሞ ይሰለቻችኋል። እውነት ለመናገር ስደት ላይ ረዥም ዓመት መቀመጥ አግባብ አይደለም። አንደኛ ለአረቦችም ጥሩ አይደለም፣ ለእኛም ራሱ በቃ የሄድን ሀገር እያየ ምናምን ካልመጣን አንዴ ከሆነ ቤት ከተወለትን ደግሞ ሂዱ ራሱ አይለንም። መንፈስ ነው በዚህ የአረብ ሀገር መንፈስ ነው ማለት መንፈስ ነው፣ ሰይጣን ነው። በቃ ሀገር ግቡ አይልም። ስለዚህ ምን ሄዳችሁ ፈልጌ ነው ቤተሰብ የሄዳችሁ ሀገር እዩ። እኔ እንኳን አሁን ልገባ ነው፣ በቅርብ እገባለሁ ኢንሻአላህ። ጉሉል ኢንሻአላህ በቅርብ እገባለሁ። እስከ መስከረም ድረስ ስለምገባ ጸሎት አድርጉልኝ፣ ዱዓ አድርጉልኝ። ቀን እየቀጠርኩ እየቀረውም ስለሆነ ጸሎት አድርጉልኝ። ውዶች ማሮች ፍቅሮች፣ አዎ እንደዛ ነው የምላችሁ። ከዛ በሻገር ግን ሌላ የምላችሁ ነገር ምን አለ መሰላችሁ? ሌላ ምን አለ? ሌላ ምንም አይደላችሁም። እና ስለና አብርሽ ላወራ እኮ ነው የመጣሁት። ስለ አብርሽ ሩታ ላወራ ነው የመጣሁት። እነዛ ቅንቅናሞች ማለት ነው አብርሽ ሩታ የሚባሉ ግለሰቦች እኔ ማለት ነው አብርሽ የሚባል እኔ ምንም ቢሆን ከሴት ጎን ነኝ። ይቅርታ አድርጎልኝና ሴት ልጅ ስታለቅስ እኔ አልወድም። እኔም ሴት ስለሆንኩኝ የፈለገ ሴት ልጅ ጥፋት ቢኖርባትም እኔ ሴት ልጅ አልቅሳ ማየት አልፈልግም። እንደምታዩት አሁን አብርሽ ሴት ያስለቅሳል ምናምን ነገር በቃ አሁን ትናንትና በቀደም ዕለት እኔ ሩታን እወዳታለሁ ሩታን አትንኩብኝ ምናምን እያለ ትናንትና ምንድነው ያረገለ ሄርሜላ በጣም በቃ አበባ ገዛላት ምናምን በቃ ሩታ ቀለበት ስታደርግ እናንተ ደስ ስላላላችሁ ስለዚህ አስከፈታችኋታልና ሰርፕራይዝ ላረግ ነው ምናምን እያለ የልጅ እናቱን እያስለቀሰ ያችን ማለት ነውና ይሄ አግባብ ነው ብዬ አላስብም። አብርሽ የሚሰራው ስራ ፈጽሞ ስህተት ነው። ስህተት አንድም ትክክል አይደለም። ግን እኔ የታዘብኳችሁ ነገር ኮሜንታተሮች ራሱ በጣም ችግር አለባችሁ። እናንተ ራሱ የሆነ ነገር ማለት አለባችሁ። ትክክል አይደለም ማለት አለባችሁ። የሚሰራው ስራ ትክክል አይደለም፣ ኸይር አይደለም። ይቅርታ አድርጉልኝና ሴት ልጅ እያለቀሰች ይሄ ምንድን ነው የሚባል ምን ይሉታል? እውነቴን ነው የምላችሁ። ስለዚህ ሴት ልጅ ማስለቀስ ጥሩ አይደለም። በቃ በዛ ነው ያለው ነገር እና ምን ትላላችሁ እናንተ? የጀማ ትክክል ነው ትላላችሁ ወይስ አይደለም? አይደለም፣ በፍጹም ትክክል አይደለም። የሚሰራው ስራ አብርሽ የሚሰራው ስራ ኃጢአት ነው፣ ጥሩ አይደለም፣ ይደብራል፣ ሼም ነው ምናምን ነገር ሰው ይሄን ያለው ነገር። ስለዚህ እናንተ ኮሜንታተሮችን ሄዱበት። ሴት ልጅ እንትን ማለት የለባትም እና ይሄ ነው ሀሳብ አስተያየት። የሌላ ምን አለ መሰላችሁ? አሁን ግቢ ጠቢ እየተባልኩ ነው ጋይስ፣ ወሬ ያላበዛባችሁም እና ያው እንደነገርኳችሁ ይሄን ያለው ነገር። ስለዚህ በጣም ስህተት ነው አብርሽ የሚሰራው ስራ፣ ሁሉ ነገር ስህተት ነው፣ ጥሩ አይደለም። ሴት ልጅ ማልቀስ የለባትም፣ ሴት ልጅ ማዘን የለባትም። እንዴት ነው ዛሬ ነጭ ሆኛለሁ? ትንሽ ነጭ አልሆንኩም
ያለው ነገር ይሄ ነው። በተረፈ ግዴታ ምን እላችኋለሁ መሰላችሁና የሀባይቢ ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም ኤቭሪባዲ። በተረፈ ግን ዶች ማሮች ፍቅሮች እንዴት ናቸው? ድምፄን ቀንሼ የማወራው እኮ ሴትዮ ስላለች ነው። ስልክ ለምን ታወሪያለሽ እያለችን ማለት ነው። እና ለዛ እኮ ነው ትትትትትት የሚለው። እኛ ደግሞ ያለ ስልክ አይሆንልም። እኛ አረብ ሀገር ላይ በጣም እንትን የሚለኝ ነገር ይሄ ስልክ ባይኖር ኖሮ የኢትዮጵያ እኛ አረብ ሀገር እንዴት ያንቀመጥ ነበረ። እና ስልካችን ነው ለእኛ ዘመዳችን። ስለዚህ እነሱ ደግሞ በስልካችን የሚለው በቃ ምንድን ነው የምትለው? ምን ስልክ ማውራት የለብኝም። ማሻላ እንዴ ለምን ስልክ ታወሪያለሽ? እንደዚህ ስልክ ሳወራ እንደዚህ ነው የምታይ። እና ይሄን እላችኋለሁ ማለት ነው የኔ ምርጦች፣ ምርጣ ምርጦች። በተረፈ ግን ሌላ ምን እላችኋለሁ መሰላችሁ? ሌላ ምንም አልላችሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን፣ እንቀበላለን። ዛሬ ድምፄ የራሱ አይሰማም፣ ይቀጥሉልኝ። ይሄኔ ድምፅሽ አይሰማም ነው የምትሉ ታስጠላ። በዚህ በሙቀታውን ኪቢ ጠቢተኛል እና ለዛ ነው ሰላማችሁ በዚህ ትርፍርፍ ይበልልኝ። ውዶች፣ ማሮች፣ ፍቅሮች አመሰግናለሁ። ቴንኪዩ። ዛሬ ምንድን ነው ትንሽ ውበት አልደፋብኝም። ትንሽ ግን ብዙ ሳይሆን ትንሽ ነው። ፀጉሬን ይሁት ምን እንደሚመስል ይማ። ፀጉሬን አልጠመጠመላትም። የራሷ ጉዳይ። እንደዚህ ነው ነካ ማረገው። ማርያምን ኸይር። ፀጉሬ ተበታትኖ አለቀ። ህይወት ፀጉሬ እንዴት እንደሄደ ህይወት የሆነ እንትን ተቀቢው ብለውኝ ጥሩ ነው ምናምን ብለውኝ ነበረ። ማፊ ፋይዳ። ሰላማችሁ ይብዛልኝ ውዶች፣ አማሮች፣ ፍቅሮች።